ዕለተ ሐሙስ ነሐሴ 14 2018 ዓ.ም አመሻሽ ላይ እንገኛለን። ሰላም ጤና ይስጥልን ክቡራትና ክቡራን ቤተሰቦቻችን ከኢትዮስ ሚዲያ ዝግጅት ክፍል የምሽቱን ሰበር ዜናዎች ይዘን ቀርበናል። በቅድሚያ አርዕስተ ዜና። በኢትዮጵያ የፖለቲካ ስርዓት ለውጥ ሳይደረግ በሀገሪቱም ሆነ በቀጠናው ዘላቂ ሰላም ሊመጣ አይችልም ሲሉ አርበኛ አስረስ ማረ ዳምጤ ተናገሩ። የአማራ ፋኖ ብሔራዊ ንቅናቄ አፋብን የህዝብ ግንኙነት ኃላፊና የፖሊት ቢሮ ኃላፊ አርበኛ አስረስ ማረ ዳምጤ በዓለም አቀፉ ዘአፍሪካ ሪፖርት ጋዜጣ ላይ ባስነበቡት ሰፊና ጥልቅ መጣጥፍ የፋኖ ህብረ ብሔር ተጋድሎ በአዲስ አበባ ያለውን የአብይ አህመድ አገዛዝ እንዴት እግር መንገዱን እንዳሳጣውና በአዲስ አበባ የፖለቲካ ስርዓት ለውጥ ሳይደረግ በሀገሪቱም ሆነ በቀጠናው ዘላቂ ሰላም ሊመጣ እንደማይችል በዝርዝር አስረድተዋል። አርበኛ አስረስ ማረ በመጣጥፋቸው እንደገለጹት እሳቸውን ጨምሮ ፋኖ መሳሪያ ለማንሳት የተገደደው በአዲስ አበባ ባለው የፌዴራል አገዛዝ በአማራ ህዝብ ላይ የተደቀነውን የህልውና ስጋት ለመመከት ነው። የመጽሔቱ ዝርዝር መረጃ እጃችን ገብቷል፣ ትሰሙታላችሁ። በወለጋ ቀጠና በፋኖ ክፉኛ የተመታው ያገዛዙ ኃይል የክልሉ ልዩ ኃይልና ራሱን ገዳ ኮማንዶ ብሎ የሚጠራው ጽንፈኛ ኃይል በምስራቅ ወለጋ ዞን ጊዳያና ወረዳ የአማራ ተወላጆችን መኖሪያ ቤት እንዲሁም የቁም እንስሳትን ጨምሮ ሀብት ንብረት በዚህ መልኩ እያወደመ ይገኛል። ከዚህ ጽንፈኛ የክልሉ ኃይሎች በተጨማሪ መከላከያው የከባድ መሳሪያ ሽፋን ከመስጠት ጀምሮ በንጹሃን አማራዎች ላይ የሚፈጽመው ጭፍጨፋና ማፈናቀል ተባብሶ ቀጥሏል። በዝርዝር መረጃው ደርሶናል፣ ሰሙታላችሁ። በመቀሌ ከተማ ተከታታይ የአውሮፕላን ድብደባ ተፈጸመ። 13 ሰዎችም መቁሰላቸው ተነግሯል። የትግራይ ክልል ርዕሰ ከተማ የሆነችው መቀሌ ዛሬ ለሁለተኛ ጊዜ በአውሮፕላን መመታቷን የህወሓት ባለስልጣናት አስታውቀዋል። ዛሬ ጠዋት በተሰነዘረው ድብደባ ቢያንስ 13 ሰዎች መቁሰላቸውን የሕክምና ምንጮች ያረጋገጡ ሲሆን ከህወሓት ወገንም መግለጫ ተሰጥቷል። በዝርዝር መረጃውን ይዘናል። ፕሬዝዳንት ዶናልድ ትራምፕ ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር በዚህ ዓመት ሊገናኙ እንደሚችሉ ማስታወቃቸውን ተከትሎ ፒዮንግያንግ ከ10 በላይ አጫጭር ርቀት ተምዘግዛጊ የባለስቲክ ሚሳኤሎችን ወደ ምስራቅ ባህር በማስወንጨፍ ኃይሏን አሳይታለች። ይህ ትንኮሳ የተፈጸመው በኢራን ጦርነት ምክንያት የገጠማቸውን የውጭ ፖሊሲ ማነቆ ለማርገብ በሚመስል የፖለቲካ ስሌት ትራምፕ በአሜሪካና በደቡብ ኮሪያ መካከል የሚደረገውን ዓመታዊ ወታደራዊ ልምምድ እንዲያጥር ትዕዛዝ ባስተላለፉበት ማግስት ነው። ዝርዝር መረጃውን ይዘናል፣ ተሰሙታላችሁ። ክቡራትና ክቡራን ከኛ ጋር ከቆያችሁ እነዚህንና ሌሎችን መረጃዎች ይዘናል። ሰብስክራይብ ብታደርጉን ደግሞ በየቀኑ አዳዲስ መረጃዎች በፍጥነትና በጥራት ይደርሷችኋል። አሁን በቀጥታ ወደ ዝርዝር መረጃው። በኢትዮጵያ የፖለቲካ ስርዓት ለውጥ ሳይደረግ በሀገሪቱም ሆነ በቀጠናው ዘላቂ ሰላም ሊመጣ አይችልም ሲሉ አርበኛ አስረስ ማረ ዳምጤ ተናገሩ። የአማራ ፋኖ ብሔራዊ ንቅናቄ አፋብን የህዝብ ግንኙነት ኃላፊና የፖሊት ቢሮ አባል አርበኛ አስረስ ማረ ዳምጤ በዓለም አቀፉ ዘአፍሪካ ሪፖርት ጋዜጣ ላይ ባስነበቡት ሰፊና ጥልቅ መጣጥፍ የፋኖ የህብረ ብሔር ተጋድሎ በአዲስ አበባ ያለውን የአብይ አገዛዝ እንዴት እንዳንቀጠቀጠውና በአዲስ አበባ የፖለቲካ ስርዓት ለውጥ ሳይደረግ በሀገሪቱም ሆነ በቀጠናው ዘላቂ ሰላም ሊመጣ እንደማይችል በዝርዝር አስረድተዋል። አርበኛ አስረስ ማረ ዳምጤ በመረጃቸው እንደገለጹት እሳቸውን ጨምሮ ፋኖ መሳሪያ ለማንሳት የተገደደው በአዲስ አበባ ባለው የፌዴራሉ አገዛዝ በአማራ ህዝብ ላይ የተደቀነውን የህልውና ስጋት ለመመከት ነው። ህዝቡ የትጥቅ ትግል ውስጥ ከመግባቱ በፊት በዜጎች ላይ የሚፈጸመው ጥቃት እንዲቆም የሰላም ጥሪዎችን ቢያቀርብም አገዛዙ ሙሉ በሙሉ ወደ ጎን ብሎታል። ሰላማዊ መንገዶች በተዘጉበትና አገዛዙ ዜጎችን የመጠበቅ ግዴታውን ባጣ በት ወቅት መመከት ብቸኛ የህልውና መንገድ የሚሆን ሲሆን ድርጊቱን በሞራልም ሆነ በህግ ደረጃ ሙሉ በሙሉ አሳማኝና ህጋዊ ነው። ትግሉም ከግል ጥቅም ወይም ከፖለቲካ ስልጣን ፍላጎት የመነጨ ሳይሆን ካስገዳጅ የህልውና ሁኔታ የተወለደ እንደሆነ አብራርተዋል። የቅርብ ጊዜው የፋኖ እንቅስቃሴ የፕሪቶሪያው ስምምነት ውጤት እንደሆነ አድርገው የሚያቀርቡ ተረኮች የተሳሳቱና የህዝቡ ቅሬታ ከስምምነቱ በፊት የነበሩ ናቸው ያሉት አርበኛ አስረስ አገዛዙ በአማራ ህዝብ ላይ የጦርነት አዋጅ ካወጀ በኋላ ፋኖ ባለው ነገር ከጠላት በሚማርከው መሳሪያና በህዝባዊ ድጋፍ የህልውና ተጋድሎውን ጀምሮ ዛሬ ላይ ሊበገር የማይችል ግዙፍ ኃይል መሆን መቻሉን ገልጸዋል። አርበኛው መረጃቸውን ሲቀጥሉ ፋኖ ለሚያደርገው የህልውና ትግል አሳማኝና ህጋዊ ምክንያት አለው ያሉ ሲሆን ያገዛዙ ኃይሎች ግን በገዛ ህዝባቸው ላይ ጦርነት የከፈቱ በመሆናቸው ግልጽ የስትራቴጂ ዓላማ የላቸውም። የገዛ ህዝቡን ህልውና ለማስጠበቅ በሚዋጋው ፋኖና
ጨካኙን አገዛዝ ስልጣን ላይ ለማቆየት በሚዋጋው የአገዛዙ ኃይል መካከል ያለው የሞራልና የጽናት ልዩነት ሰፊ በመሆኑ የአገዛዙ ሰራዊት የማሸነፍ ፍላጎትና አቅሙ እየተሸረሸረ መሳሪያውንም እየጣለ እጅ መስጠት ሁኔታው እየጨመረ መጥቷል ብለዋል። ፋኖ በተበታተነ መልኩ ያደርግ የነበረውን ምከታ አሁን ላይ ወደ ተደራጀና የተቀናጀ ከፍተኛ የውጊያ ኃይል ቀይሮታል። የአማራ ፋኖ ብሔራዊ ንቅናቄ አፋብን መመስረቱም የስትራቴጂክ እቅድና የወታደራዊ እርምጃዎችን ቅንጅት ያሳደገ ሲሆን አገዛዙ የተጠቀማቸው ዘመናዊ የጦር መሳሪያዎች፣ ድሮኖች፣ የውጊያ አውሮፕላኖች፣ ቢኤም ሮኬቶችና የሜካናይዝድ ክፍሎች ወታደራዊ አሸናፊነትን ሊያጎናጽፉት አልቻሉም። የቴክኖሎጂ የበላይነት ብቻውን በህልውና ትግል ላይ ስኬትን ሊያረጋግጥ እንደማይችል ማረጋገጫም ሆኗል። ባለፉት 3 የጦርነት ዓመታት የተባበሩት አረብ ኤሚሬትስ ባለሙያዎችና አቅሞች በቀጥታ በተሳተፉበት መልኩ የኢትዮጵያ አየር ኃይል በሺዎች የሚቆጠሩ የድሮንና የአየር ጥቃቶችን የፈጸመ ሲሆን ጥቃቶቹ ሙሉ በሙሉ ማለት በሚቻል ሁኔታ የአማራ ተወላጅ የሆኑ ሲቪሎችንና እንደ ትምህርት ቤትና ጤና ተቋማት ያሉ ህዝባዊ መሰረተ ልማቶችን ኢላማ ያደረጉ ሽብርተኝነትና ጥላቻ የታከለባቸው ነበሩ ሲል አርበኛ አስረስ ማረ ዳምጤ በሰፊው አብራርተዋል። አገዛዙ በፋኖ በኩል በደረሰበት ከፍተኛ ወታደራዊና ግዛታዊ ስብራት ከትግራይ ክልል ጋር ባለው የሻከረ ግንኙነት በኦሮሚያና በሌሎች አካባቢዎች ባሉ ጦርነቶች እንዲሁም በዲፕሎማሲያዊና በህጋዊነት ቀውስ ምክንያት ያገዛዙ ስልጣን ላይ የመቆየት እድል አብቅቶለታል ሲል አርበኛው በእርግጠኝነት አስቀምጧል። የብልጽግናው አገዛዝ አጥፊና ሀገራዊ ሽብርተኝነት እንቅስቃሴ ከኢትዮጵያ ወሰን አልፎ በሱዳን እየተካሄደ ባለው የእርስ በርስ ጦርነት የፈጣን ድጋፍ ኃይል ማለትም አርኤስኤፍን በመደገፍና ከአጎራባች ሀገራት ጋር አላስፈላጊ ፍጥጫ በመፍጠር ለቀይ ባህርና ለምስራቅ አፍሪካ ቀጠናም ትልቅ የደህንነት ስጋት ደቅኗል ብሏል አርበኛው። በመጨረሻም አርበኛ አስረስ ማረ ዳምጤ እንደገለጹት አገዛዙ ስልጣን ላይ የመቆየት እድሉ ሙሉ በሙሉ ያበቃለት በመሆኑ ከአገዛዙ ውድቀት በኋላ የሚመሰረተው የሽግግር ሂደት ሁሉንም ወገኖች ያካተተ ተጠያቂነትን የሚያረጋግጥ የዜጎችን መብት የሚያስከብርና ለዲሞክራሲያዊ ስርዓት መሰረት የሚጥል መሆን አለበት። ዘላቂ ሰላምና መረጋጋት ሊመጣ የሚችለው በዚህ መንገድ ብቻ እንደሆነ አበክረው አስገንዝበዋል። በፋኖ ክፉኛ የተመታው የኦሮሚያ ክልል ልዩ ኃይልና ራሱን ገዳ ኮማንዶ ብሎ የሚጠራው ጽንፈኛ ኃይል በምስራቅ ወለጋ ዞን ጊዳያና ወረዳ የአማራ ተወላጆችን መኖሪያ ቤት እንዲሁም የቁም እንስሳትን ጨምሮ ሀብት ንብረት በዚህ መልኩ እያወደመ ይገኛል። ከነዚህ ጽንፈኛ የክልሉ ኃይሎች በተጨማሪ መከላከያው የከባድ መሳሪያ ሽፋን ከመስጠት ጀምሮ በንጹሃን አማራዎች ላይ የሚፈጸመው ጭፍጨፋና ማፈናቀል ተባብሶ ቀጥሏል። በጥቃቱ በርካታ ንጹሃን ሲገደሉ፣ በርካቶች ቆስለው ሕክምና በማጣት በሞትና በህይወት መካከል ይገኛሉ። ይህንን ተከትሎ በአማራ ተወላጆች ላይ የተከፈተውን መንግስት መር ጭፍጨፋና የንብረት ውድመት ለማድበስበስ በአቶ ጀዋር መሐመድ የተመሰረተው ኦኤምኤን ሚዲያን ጨምሮ የኦሮሞ ኤሊቶች ኦሮሞ ተገደለ በሚል የተቀናጀ ሐሰተኛ ዘመቻ መጀመራቸውን ሚዲያችን ተመልክቷል። ጥቃቱን የፈጸሙ አካላት የተገደሉ ንጹሃን አማራዎችን አስከሬን ምስልና አሃዝ በማህበራዊ ሚዲያ በመለጠፍ ህዝብን ለማደናገር እየሰሩ እንደሚገኙ ተረጋግጧል። በመቀሌ ከተማ 2 የተለያዩ ቦታዎች የአየር ጥቃት መፈጸሙ ተነገረ። በትግራይ ክልል ዋና ከተማ መቀሌ ውስጥ የድሮን ጥቃት መፈጸሙንና በሰዎች ላይ ጉዳት መድረሱን የክልሉ ባለስልጣናት አስታውቀዋል። ጥቃቱ ስለመፈጸሙ የክልሉ ኮሚኒኬሽን ቢሮ መግለጫ ያወጣ ሲሆን የክልሉ ከፍተኛ ባለስልጣንም ለኤኤፍፒ ዜና ወኪል አረጋግጠዋል። የክልሉ ምክትል ፕሬዝዳንትና የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋም ለፈረንሳይ ዜና ወኪል ኤኤፍፒ እንደተናገሩት በመቀሌ ከተማ ውስጥ ዛሬ ጠዋት የድሮን ጥቃት ተፈጽሟል። የመኖሪያ አካባቢን ኢላማ በማድረግ በከተማዋ ውስጥ የድሮን ጥቃት ተፈጽሟል ያሉት አቶ አማኑኤል በጥቃቱ ስለደረሰው ጉዳት ግን ዝርዝር መረጃ እንደሌላቸው ገልጸዋል። የክልሉ ኮሚኒኬሽን ቢሮ ዛሬ ሐሙስ ነሐሴ 14 2018 ዓ.ም እኩለ ቀን ላይ ባወጣው መግለጫ በመቀሌ ከተማ የተለያዩ አካባቢዎች በተፈጸመ የድሮን ጥቃት ከ13 ሰዎች በላይ ጉዳት እንደደረሰባቸው ገልጾ ለጥቃቱ አገዛዙን ተጠያቂ አድርጓል። ባይደር ሆስፒታል የድንገት
ድንገተኛ ክፍል አስተባባሪ ብርሃኑ ኃይለ ማርያም በድሮን ጥቃቱ ጉዳት የደረሰባቸው 13 ሰዎች ወደ ሆስፒታሉ መምጣታቸውንና 3 ሰዎች ከባድ ጉዳት እንደደረሰባቸው ለኤኤፍፒ ተናግረዋል። የትግራይ ክልል ኮሚኒኬሽን ጉዳዮች ቢሮ ዛሬ ሐሙስ ነሐሴ 14 2018 ዓ.ም የተፈጸመው አንደኛው ጥቃት በሐወልቲ ክፍለ ከተማ ሞሞና ጣቢያ ቀጠና 27 እዳ ማርያም አካባቢ በሚገኙ መኖሪያ ቤቶች ላይ መሆኑን አስታውቋል። መግለጫው አክሎም በጥቃቱ 13 ሰዎች ከባድና ቀላል ጉዳት ደርሶባቸው ለሕክምና ወደ ሆስፒታል መወሰዳቸውን ገልጿል። ሁለተኛው ጥቃት ደግሞ በኩሃ አካባቢ መፈጸሙን ገልጾ በዚህ ጥቃት ምክንያት የደረሰ ጉዳት እንደሌለ ተናግሯል። መግለጫው የከተማዋ ነዋሪዎች ተጨማሪ ጥቃቶች ሊፈጸሙ ስለሚችሉ ጥንቃቄ እንዲያደርጉ መልእክት አስተላልፏል። በኦስሎ ዩኒቨርሲቲ ኮሌጅ የቀጠናው አጥኚ የሆኑት ሼትል ትሮንቮል ለኤኤፍፒ እንደተናገሩት የድሮን ጥቃቱ ሰላማዊ ሰዎችን ሳይሆን ከፍተኛ የህወሓት ባለስልጣናትን ኢላማ ያደረገ ሊሆን ይችላል በማለት ይህም አገዛዙ በህወሓት ላይ ጠንከር ያለ እርምጃ ለመውሰድ ዝግጅት እያደረገ መሆኑን የሚያሳይ ነው ብለዋል። በክልሉ የሚተዳደረው የትግራይ ቴሌቪዥን ዳዕሮ በተባለው አካባቢ የተፈጸመው የድሮን ጥቃት በአቅራቢያው የነበሩ እናትና ልጅ ላይ ጉዳት ማድረሱን ዘግቧል። የድሮን ጥቃቱ በመኖሪያ ቤት ላይ ያደረሰው ጉዳትና ሰላማዊ ሰዎች ሕክምና ሲደረግላቸው የሚያሳይ ምስል አጋርቷል። በህወሓትና በ4 ኪሎ አገዛዝ መካከል የሰላም ስምምነት በደቡብ አፍሪካ ፕሪቶሪያ ከተፈረመ በኋላ በመቀሌ ይህ የመጀመሪያው ነው። ኦህዴድ የምክክር ኮሚሽኑ አያስፈልግም ብሏል። በበርካታ እርከኖች ውይይት የተደረገባቸው አጀንዳዎች ትናንት ለ500 ቡድኖች ቀርበዋል። ዛሬ ለ4000 ተወያዮች ሊነበብ አዳራሽ ውስጥ ገብተው በሚጠባበቁበት ወቅት እነ ሽመልስ አብዲሳ ከኦሮሚያ የመጡትን ጠርተው አስወጥተዋቸዋል። የራሳቸው መድረክ ስለሆነ ሲፈልጉ መታወቂያ የሌለው መዓት ሰው ያስገባሉ፣ ሲፈልጉ አዳራሽ የገቡትን አስወጥተው ሌላውን ያጉላላሉ። የምክክር ኮሚሽን የተባለው እየተወያየን ነው ብሎ አትረብሹን አይልም። ለመሳሪያነት ነው የተፈለገው። ሲፈልገው አዳራሹን ዘግቶበት ይወጣል። ከሌሎች ክልሎች መጡት የነሽመልስ ቡድን ይመለሳሉ ብሎ ሲጠብቅ የሻይ ሰዓትም የምሳ ሰዓትም አልፎ የውሃ ሽታ ሆነው ቀርቷል። እናም ኦህዴድ ከምክክር ኮሚሽኑ ውጪ ሌላ አካል ይየው ብሏል። በምክክሩ አደረጃጀት የሌለ የክልል ፕሬዝደንቶችና የከተማ ከንቲባዎች እንዲሁም ሽማግሌዎች ተሰብስበው በአዲስ አበባ ጉዳይ ይወስኑልኝ ብሏል። እስካሁን በሚዲያ ኢትዮጵያ እየመከረች ነው ወዘተ ሲሉ የነበሩትን ትተው አልወሰነውም ብለዋል። 20 ቢሊዮን ወጣበት ወዘተ የተባለለትን ራሳቸው ቀዝቃዛ ውሃ ቸልሰውበታል። ራሳቸው በመሩት የምክክሩ ሂደት እንዲህ ያለ አሰራር የለም። ኦነግ አዳራሽ ውስጥ ገብቶ ይገድላችኋል ብለው ቢያስፈራሩ፣ በደህንነት ቢያስፈራሩ፣ በገንዘብ ቢደልሉ ያሰቡት ሙሉ ሊሳካላቸው አልቻለም። ይህ ኃይል ስግብግብ ስለሆነ በህልሙ የሚያየውን ሁሉ እንዲሰጠው ይፈልጋል እንጅማ በምክክሩ ያጡት ነገር የለም። እናም በምክክሩ መድረክ ኦህዴድ አዲስ አበባን ጨምሮ ለመጠቅለል ሁሉም የኔ ነው ቢልም ሳይሳካለት ቀርቷል። ይህንን ተከትሎም ምክክር ኮሚሽኑ አያስፈልግም ብሏል ነው የተባለው። ፕሬዚደንት ዶናልድ ትራምፕ ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር በዚህ ዓመት ሊገናኙ እንደሚችሉ ማስታወቃቸውን ተከትሎ ፒዮንግያንግ ከ10 በላይ አጫጭር ርቀት ተምዘግዛጊ የባለስቲክ ሚሳይሎችን ወደ ምስራቅ ባህር በማስወንጨፍ ኃይሏን አሳይታለች። ይህ ትንኮሳ የተፈጸመው በኢራን ጦርነት ምክንያት የገጠማቸውን የውጭ ፖሊሲ ማነቆ ለማርገብ በሚመስል የፖለቲካ ስሌት ትራምፕ በአሜሪካና በደቡብ ኮሪያ መካከል የሚደረገውን ዓመታዊ ወታደራዊ ልምምድ እንዲያጥር ትዕዛዝ ባስተላለፉበት ማግስት ነው። የዚህ ወታደራዊ ልምምድ ከታሰበው ጊዜ ቀድሞ መቋረጡ ያረካው የሚመስለው የሰሜን ኮሪያ መንግስት በኃያሏ የኪም ጆንግ ኡን እህት ኪም ዮ ጆንግ በኩል ደቡብ ኮሪያን የአሜሪካ አሻንጉሊትና አገልጋይ ስትል ክፉኛ አሽሟጣለች። አሜሪካ በኮሪያ ልሳነ ምድር የምታደርገው ወታደራዊ ድጋፍ ከእንግዲህ በነጻ የሚገኝ አይደለም ያለችው ዮ ጆንግ ሴኡል በጭፍን አሜሪካን በማመኗ የዘራችውን እያጨደች ነው ስትል ተሳልቃለች። በሌላ በኩል ፕሬዝዳንት ትራምፕ ፒዮንግያንግ 57 እጅግ አደገኛ የኒውክሌር የጦር መሳሪያዎች እንዳሏት በመግለጽ ከኪም ጋር ተስማምቶ መጓዝ አስፈላጊ መሆኑን አስምረውበታል። ይህ የትራምፕ ያልተጠበቀ እርምጃና የሰሜን ኮሪያ የትንኮሳ ፖለቲካ በደቡብ ኮሪያና በእስያ አጋሮች በኩል ከፍተኛ ድንጋጤን ፈጥሯል። የደቡብ ኮሪያው ፕሬዝዳንት ሊ ጄሚያንግ የትራምፕን የሰላም ጥረት እንደሚደግፉ ቢገልጹም ሀገራቸው በአሜሪካ ላይ ያላትን ጥገኝነት ለመቀነስ የራሷን የውስጥ
የመከላከል አቅም ማሳደግ እንዳለባት አቋም ወስደዋል። ይሁን እንጂ ኪም ዮጆንግ የፕሬዝዳንት ሊን ንግግር በአንድ በኩል አሜሪካን እያባበሉ በሌላ በኩል ራስን እንጠብቃለን ማለት በሚል የሁለት ቢላዋ ፖለቲካ ነው ስትል አጣጥለዋለች። በተመሳሳይ የደቡብ ኮሪያ መከላከያ ሚኒስትር አሃን ጊዩባክ ሀገራቸው ሰሜን ኮሪያን እንደ ኒውክሌር ባለቤት ሀገር አድርጎ እውቅና መስጠትን አጥብቃ እንደምትቃወም አስታውቀዋል። ይህ በእንዲህ እንዳለ የተመድ የጸጥታው ምክር ቤት ውሳኔዎችን የሚጥሰው የፒዮንግያንግ የሚሳኤል ሙከራና የሶስቱ ሀገራት የዲፕሎማሲ ሽኩቻ ቀጠናውን ወደ አዲስ ውጥረት አስገብቶታል። ክቡራትና ክቡራን ቤተሰቦቻችን ከኢትዮስ ሚዲያ ዝግጅት ክፍል ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሜ እንገናኛለን። እስከዛው በያላችሁበት ሰላም ጊዜ ተመኘን።